ምንድነው እዚህ ማደርገው? እዚህ ምን አባቴ ነው ማደርገው? አይ ጂያንን እዛ ውስጥ መተው አልችልም። እዚህ ተቀምጬ መጠበቅ አልችልም። አይሆንም፣ በጭራሽ አይሆንም። ታላ አይደል? አላስቻላትም። ባለቤቷ በጣም ናፍቋታል። ሰላም ኮሚሽነር፣ እንዴት አመሻችሁ? አቤት፣ ግባ። የልጄን አባት ለማየት ነበር የመጣሁት። ጂያን ሻንሳላን ለማየት ነው የመጣነው። እናንተ ነው? እኔና ልጄ። አባቱ በጣም ናፍቆታል። እሱን እስከምናየው ድረስ መረጋጋት አልቻልንም። ለአንድ ደቂቃም ቢሆን እባክህን ፍቀድልን፣ ገብተን እኔ። ጥሩ፣ እሺ። ዘይነብ፣ አቶ ጂያን ማሪ፣ በድጋሚ መጣሽ? ቤት መሆን አላስቻለኝም። ልጃችን ደግሞ አባቱን ናፍቆታል። እኔም ሁለታችሁ በጣም ናፍቃችሁኛል። ይቅርታ፣ የማላስቸግርሽ ከሆነ ከባለቤቴ ጋር ለብቻችን ትንሽ ደቂቃ ማሳለፍ እንችላለን? ይቅርታ፣ ልፈቅድላችሁ አልችልም። እየለመንኩሽ ነው። እባክሽን። ለ5 ደቂቃ ብቻ ፍቀጅልን እባክሽ። ንገሪኝ፣ አንቺ ግን ልጅ አለሽ? አዎ፣ የ2 ዓመት ልጅ አለኝ። እንደዛ ከሆነ እንደምትረጅኝ እርግጠኛ ነኝ። እባክሽን። እሺ በቃ እንግዲያስ ልጁ አባቱን ከናፈቀው ምን ይደረጋል? አመሰግናለሁ። በጣም ነው የማመሰግነው። በእውነት አመሰግናለሁ። በይ ትንሽ ጊዜ መቆየት ትችያለሽ። ለመሄድ ስትዘጋጂ ድምፅ አሰሚሽ። እሺ። ነይ ቁጭ በይ። ለመሄድ ስትዘጋጃለች አይደል? እኔ ግን ወዴትም እንደማልሄድ ልታውቅ ይገባል። አልሄድም። እስከ ጠዋት ድረስ እዚህ ነው መሆነው። በሽ ቀስ እያልሽ። እስከ ጠዋት ድረስ እዚህ ነሽ? አዎ፣ እስከ ጠዋት ድረስ እዚህ ነኝ። ደፋር ነሽ፣ በጣም ደፋር። እንግዲህ ምን ላደርግ? ልጃችን አባቱ በጣም ናፍቆታል። ሁሌ ትናፍቁኛላችሁ። ድጋሚ የተንቀሳቀሰሽ ነው? አንቺ ልጅ ለምንድነው እናትሽን የምታስቸግሪያት? ለምንድነው የምትራገጭው? ሴት ልጅ አይደለችም እኮ ማሪ፣ ወንድ ነው። ይኸውልህ አባዬ አይዞ፣ እኔ እማዬን እንከባከባታለሁ እያለህ ነው። ማሪ ሴት ናት። ወንድ ልጅ ነው ጂያን። ቆይ ምንም አልገባኝም። ለምንድነው ይህን ያህል ሴት እንድትሆን ችክ ያልከው? ለምንድነው እንደዚህ ሽንጥን ገትረህ የምትከራከረኝ? ሴት ስለምፈልግ አይደለም እኮ እንደሆነች ተሰምቶ ነው። አዎ። ቆይ እንዴት አወቅ? ሴት እንደምትሆን እርግጠኛ ነኝ። ለምን ደግሞስ? በምን እርግጠኛው? ለምን እንደሆነ ታውቂያለሽ ማሪ? ምክንያቱም አንቺን ባየሁሽ ቁጥር ትንሽዬ መሌክ ነች የምትታይ። ልክ እንዳንቺ እንደምትሆን እርግጠኛ ነኝ። ለጋስ የሆነች በጣም ቆንጆ እንደሆነች በቃ አውቃለሁ። ማሪ ይኸውልሽ፣ በዚህ ዓለም ውስጥ በጣም ብዙ ክፉ ሰዎች አሉ። ግን የኛ ትንሽዬ መልአክ ስትወለድ የኛ ዓለም ብርሃን ይሆናል። በክፎች ላይ ነፍስ ትዘራባቸዋለች። ታያለሽ። እሺ፣ ግን ወንድ ልጃችንም ቢሆን እኮ ይሄንን ሊያደርግ ይችላል። ዓለማችን ደግሞ ልክ እንደሱ አይነት ለውጥ የሚያመጣ ሰው ያስፈልገዋል። እሱስ እውነት ነው። ልክ ነሽ ማሪ። እኔም የማስበው እሱ ነው። እስቲ አንቺ የጠየቅሽኝን ልጠይቅሽ፣ መልሽልኝ። ቆይ አንቺ ስለምንድን ነው ይህን ያህል ወንድ እንዲሆን ይፈልግሽው? አልገባኝም። ምክንያቱም ልክ እንዳንተ እንዲሆን እፈልጋለሁ። የዛን ቀን
ዝናብ እየዘነበ ነበር። አደባባዩ ጋር የተገናኘንበትን ቀን ታስታውሳለህ? እየቀለድሽ ነው? እንዴት ነው የምረሳው? የዛን ቀን እየዘነበ ነበር አስታውሳለሁ። ከዛን ተመጣህና ጃኬትን አውልቀ እንደ ዣንጥላ አደረግልኝ። ከሁሉም ነገር ተከላከልክልኝ። ብቻ እኔ እንጃ አላውቅም። በቃ እኔ ማለቴ ከዛ ቀን ጀምሮ ስለ ልጃችን ሳስብ ያን ጂሃን ነው ማስበው። ሁልጊዜ ያንን ቀን ባስታወስኩ ቁጥር ይሄ ነገር ትዝ ይለኛል ጂሃን። እና እንዳንተ እንዲሆን ነው ደግሞ በጣም የምፈልገው። በጣም ነው የምወድህ ጂሃን። እኔም በጣም ነው የምወድሽ። የትም ሆነ የት ምንም አይነት ሁኔታ ውስጥ ብትሆን አንተ ከኔ ጋር እስካለ ድረስ እሱ በቂ ነው። በጣም ደስተኛ ነኝ። እኔም እንደዛው። እኔም ማሪ አሁን ስሜታዊ እየሆንኩ ነው። ገብቶኛል። በጣም ነው የምወድሽ። እኔም በጣም ወድሃለሁ። እንዴት አደርክ አለቃ? እንኳን ደህና መጣ። እንዴት አደርሽ? ቁርስ እንዲቀርብልህ ትፈልጋለህ? አይ እንግዳ እየጠበቅኩ ነው። እንግዲያስ እንደፈለግ። ሂክመት አምሮብሻል። በጣም ታበሪያለሽ። ሁሌ እንዳማረብሽ ነው። ሲጀመር እንዲህ ለማለት ከዚህ ቀደም እንተዋወቅና ነው። ማለቴ ያንተ ሙገሳ ማለቴ ትንሽ ያበዛዋል መሰለ። ሙገሳ? የምን ሙገሳ ነው? እኔ እያሞገስኩሽ አይደለም። ነይ አሁን ላይ እኮ ለሴት ልጅ ወንበሯን ስቦ በክብር የሚያስቀምጣት ወንድ አይገኝም። ምናልባትም አንተ እስካሁን ድረስ ወንበር የምትስብ የመጨረሻ ወንድ ልትሆን ትችላለህ። እንዳለመታደሉ ነው። ታውቂያለሽ፣ ልክ ነሽ። ዓለማችን ግራ እያጋባችን ነው አይደል እንዴ? አዎ ልክ ነህ። አመሰግናለሁ። አመሰግናለሁ። ይሄ ምንድን ነው? ኑህ የመታው ነው ወይስ ሌላ ሰው ነው? አላውቅም ወንድሜ። ለመሆኑ እሱ የሚያውቅ ይመስልሃል? እሱ እንደዛ ባያረግስ? ስለዚህ ሄደን ጠይቃ። እንዴት አደርሽ ወይዘሮ ካድሬ? እንዴት አደርሽ ወይዘሮ ስምሩ? ኑ እስካሁን ድረስ ከክፍሉ አልወጣም እንዴ? አይ አልወጣም። ትናንት አምሽቶ ነው የመጣው። አምሽቶ ነበር የገባው? አዎ አምሽቶ ነው። እንዴት አደርሽ ወይዘሮ ስምሩ? እንዴት አደርክ? የወንድም ኑህ መኪና ከፊት ግጭት ደርሶበታልና ግን ደግሞ ራሱ አድርጎት ይሆናል ወይ ደግሞ ሌላ ሰው ብቻ ልንገርሽ ብዬ ነው የመጣሁት። ግጭት ደርሶበታል? ትላንት እኮ የነዳው እሱ ብቻ ነው። ያ እንዴት እንደዛ ሊሆን ይችላል? ቆይ እንዴት አደራችሁ? እንዴት አደርክ ልጄ? እንዴት አደርክ ነው? ቆይ መኪና ግጭት ደርሶበታል እንዴ? የትኛው መኪና? ያንተ ነው። ካዚም እኮ እሱን እየነገረኝ ነበረ። አዎ ደርሶበታል። ከሆነ ነገር ጋር ተጋጭቼኝ ነው። እሺ ካዚም፣ እስቲ ካድሪ ጋር ወሰደውና አሰራው። ለዛሬ ሌላ መኪና ይዛለሁ። እሺ ወንድሜ። እሺ ችግር የለም ወንድሜ። ቆይ እንዴት ነው እንደዛ የሆነው? እንዴት ነው እንደዛ የሆነው? የሆነ ነገር ተፈጥሮ ነው እንድልሽ ነው ማየ። ኑ እሺ፣ የት ነው የተፈጠረው? መንገድ ላይ ወደ እኔ ሸሂር ያለው ዋና ጎዳና አለ። በዛ እየሄድኩ ነበር። እንደዛ ነው። ሆን ብለህ ነው አይደል ያደረከው? ምንም አልገባኝም። አንተ በጣም ተናደ ነበር። ኑ ምናልባት በንዴት ያደረከው ነገር ይሆናል። እሺ ግን ያ መንገድ ቀጥታ መንገድ ነው። ስለዚህ አውቅ አጋጭተው ሊሆን ይችላል ብዬ ነው። እማዬ፣ በመጀመሪያ ደረጃ የኔ መኪና አይደለም፣ የወንድም ታሲም መኪና ነው። ሲቀጥል ደግሞ ሆን ብሎ በአደራ መልክ የተሰጠውን መኪና ማጋጨት እንዴት ነው? እኔ እብድ ነኝ እንዴ? እንዴት ነው የምታስቢ? ውሃ ጠምቶኝ ነበረ። ስለዚህ ውሃውን ለማንሳት ስንጠራራ መሪዋ መለጠኝና ፍሬም መቆጣጠር ሳይክተኝ ሄጄ ተጋጨው። በቃ ይሄን የተፈጠረው ምንም ሳላስበው የተፈጠረ ነገር ነው። ምን ላድርግ? ስለዚህ አደጋ ነበር። አዎ አደጋማ አደጋ ነው ማየ፣ አደጋ ነበር። ደግሞ አንቺ ብቻ አይደለም አደጋ የሚያጋጥምሽ። እሺ ማየ፣ ወንድም ታሲንስ? እኔ እንጃ አላውቅም። በጊዜ ነው የሆነ ስራ አለኝ ብሎ ወጣ። የምን ስራ ነው? እኔ እንዴት ላውቅ እችላለሁ? አልጠየኩትም። እሺ መልክ እንዴት ነች? ሰሙና አግኝተሻት ታውቂያለሽ እንዴ? ቆይ ለምንድን ነው የምትጠይቀኝ ነው?
ኦይ ስልኬ ዘግቷል። ወይኔ ያረፈድኩኝ። ኦይ ስልኬ ዘግቷል። ቱርካን ቆይ፣ የልጅቷ ወተት የት አለ? አልፈልግም አለች እህቴ ጀናን፣ ማለቴ ወይዘሮ ጀናን። ጠይቂያት ነበር ግን አልፈልግም አለች። ወይ ድሮስ ምን ልትል ነበር? ነብሰ ጡር ነች፣ ይሉኝታ ይዟት ነው። ቢሆንም ግን አንቺ ማዘጋጀት አለብሽ። ግን ደግሞ እኔ አልፈልግም አክስቴ። እባክሽ ማሪ፣ ይኸውልሽ ለምን መሰለሽ ቫይታሚን ያስፈልግሻል፣ እጥረት ያጋጥምሻል። ለዛ ነው ይዘጋጅላት የምለው። ደግሞ ጥርሶችሽም እነዚህ ቆንጆ ጥርሶችሽም ይበሰብሳሉ። በሆድሽ ውስጥ ያለው ልጅ ለራስሽም ባይሆን ለሱ ስትይ በደንብ መብላት አለብሽ። ካልሲዮም ያስፈልግሻል። ጀናን ካልሲየም ነው። ምን? ካልሲዮም አይደለም፣ ካልሲዮም ካልሲዮም። ለማንኛውም እሺ ምንም ይሁን ለልጁ የግድ ስለሚያስፈልግሽ ስለዚህ አንቺ መውሰድ ይኖርብሻል እያልኩ ነው ያለሁት። ቱርካን በይ አሁኑኑ ሂጂና ወተት አፊላት። ታዲያ ትንሽ ሞቅ አድርጊው፣ በጣም ትኩስ እንዳይሆን በጣምም ቀዝቃዛ እንዳይሆን። ከዛ 1 ማንኪያ ጨምሪበት። ግን አቶ ቡንያሚን የገዛውን ማር አድርጊበት እሺ። ከዛ በደንብ አማሲና አምጪላት። ሂጂ። ከሱቅ የተገዛ ማር እንዲሆን አልፈልግም። እሺ። ሁላችሁም እንዴት አደራችሁ? ደህና አደርሽ? አያቴ ምን ነው አልተዘጋጀሽም እንዴ? ምንድነው ነገሩ? የት ነው የምትሄጂው? ትናንትና ማታ ስናወራ አልነበር እንዴ? አታስታውሽ? ጂሃንን ፍርድ ቤት ሄደን እናገኘዋለን ተባብለን አልነበር እንዴ? ስልኬ ዘግቶብኛል፣ ቻርጅ አላደረኩትም። ይገርማል ግን አንዳችሁም እንኳን እኔ ለመቀስቀስ አልሞከራችሁም። ተነሽ ተዘጋጂም አላለችሁኝም። ውይ ማሬ፣ ይሄ ሁሉ ግርግር ለምን አስፈለገ? አቃቢ ሕጉ የሚለቀው ከሆነ ቀጥታ እየሮጠ የሚመጣው ወደ አንቺ አይደለም እንዴ? ቆይ ግን የማይለቀቅ ከሆነ አንቺ ስርዓት አድርጊ፣ የሴጣን ጆሮ አይስማ። ጥሩ ሸኑር፣ እስቲ ጃኬቴን አምጪልኝ። ነግሬሻለሁ አያቴ፣ እንዳትቆይ። ቶሎ በይ፣ ቶሎ ድረሽብኝ። ታዲያ ተጠንቀቂ እሺ። ኡፍ ወይኔ አምላኬ። ስሚማ፣ ያለ ባለቤቷ በፍጹም ሊሆንላት አልቻለም። በደንብ ነው ስከታተላት የነበረው። እየሮጠች ነው እሱ ጋር የምትሄደው። እርግጥ ይገባኛል፣ እንደ ጂሃን አይነት ባል መቼም ያው ይገባሻል። ወደ ካፓዶሻ ስትመጣ የመጀመሪያ ጊዜ ነው? አዎ መጀመሪያዬ ነው፣ ግን በጣም ቆንጆ ነው። ይገርምሻል፣ ከድሮ ጀምሮ ለመምጣት እፈልግ ነበር፣ ግን አጋጣሚ ሆኖ አልቻልኩ። ይሄ ቦታ ለየት ያለ ኃይል ያለው ቦታ ነው። ድንገት ሳታስበው ሌላ ዓለም ውስጥ ያለህ ነው የሚያስመስልህ። አዎ ዝም ብሎ ዞር ብሎ ማየት ራሱ ይገርማል። በጣም ቆንጆ ነው። አንቺስ እዚሁ ነው የተወለድሽው? አዎ 5ኛ ትውልድ ነኝ። ቅምቅም አያቴ፣ ቅድመ አያቴ፣ አባቴ፣ ከዛም በላይ ሊሄድ ይችላል። በጣም ረጅም ነው። እዚህ ስር ሰዳችኋል። ደስ ይላል። እስቲ ንገሪ፣ እነዚህ ሻንሳላኖች እነማን ናቸው? አንዳንድ ነገሮችን ዝም ብለን ከማውራታችን በፊት በሆነ ነገር መስማማት አለብን ብዬ አምናለሁ። ስለዚህ እንስማማ። መስማማ ስትይ እንዴት ነው? እኔ እኮ የተስማማን መስሎኝ ነበር። ነው ወይስ ኮንትራት እንፈራረም እያልሽ ነው ያለሽው? ከሆነ እንፈራረማለን፣ ችግር የለውም። አይ እንደዛ ማለት አይደለም፣ ግን ከዛ በፊት ትንሽ እንጫወት ብዬ። አመሰግናለሁ። እያዳመጥኩ ነው። ሀሊል፣ በስልክ አብዛኛውን ነገር ነግሬ ነበረ፣ ግን አሁንም ደግሜ ልነግር እፈልጋለሁ። በዚህ ዓለም ላይ ትልቁ ጠላቴ የገዛ ቤተሰቤ ነው። ሁሌም የኔ ጠላቶች ናቸው። ሁሌም ወፍ ዘራሽ ልጁንም ጨምሮ እሱም ሳይቀር ሁሉም ለኔ ጠላቶች ናቸው። ሁሉም። እንዲሁም ደግሞ ወንድሜ ከዚህ ሁሉ መሃል ንጹህ ነው ብለህ እንዳታስብ ትልቅ ሚና ተጫውቷል። አባቴ ከቤታችን ከዛ ትልቁ ቤት ጎትቶ እንደ ቆሻሻ ሲያስወጣኝ ፈገግ ብሎ ሲያየኝ የነበረው ሁኔታ ትላንትና የሆነ ያህል እስካሁን ድረስ የሻሜሽ ሳንሳላን ሁኔታን አስታውሳለሁ። ግን ከዛ በኋላ ሁሉም ነገር ተቀየረ። ወደ ቤት ነይ ተመለሽ ተባልኩ። ነገሮች ይቀየራሉ፣ መስመር ይይዛሉ ብሎ ቃል ገባልኝ። ግን ብቻ በነበረ ህይወት ተስፋ ቆርጬ ነበረ። ሁሉንም ነገር ትቼ ከዛ ወዲህ ተመለስኩ። ነገር ግን አቅዷቸው የነበሩት ነገሮች አንዳቸውም ግባቸውን ሲመቱ አላየሁ።
አሁንም በሕይወት አለ እንዴ? አሁን አለ እንጂ ለምን አይኖርም ብለህ ነው? አልሞተም። እንደውም የእሱ በሕይወት መኖሩ ለእኔ ጥሩ አጋጣሚ ነው። እሺ ልክ ነሽ። ግን ጊዜ እያለፈ በሄደ ቁጥር ለእኔ ጠላቶቼ ሻንሳላኖች ብቻ አይደሉም። በሌላ በኩል ሌላ ሰው አለ። በአንድ በኩል ሻንሳላኖች፣ በሌላ በኩል ታሐሲን ዩኒሼርሊ። እሱም አባቴን ካታለላቸው ሴቶች መሃል የአንዷ ልጅ በመሆኑ ወንድሜ ሆኖ ተገኘ። ታሐሲን ዩኒሼርሊ የኔ ወንድም ሆኖ ተገኘ። ሀሊል፣ እኔ ሻንሳላኖችን ብቻ ሳይሆን ታሐሲን ዩኒሼርልንም ጭምር ድል መንሳት ፈልጋለሁ። ገባህ አደለ? የሚገባኝን አገኛለሁ። እያንዳንዱን ሳንቲም ወስዳለሁ። ሁሉንም ነገር መልሰው ያስረክቡኛል። ግን ደግሞ ገንዘብ ብቻ አይደለም፣ እሱም ማድረግ ቀላለሁ። እኔ ህይወታቸውን ማበላሸት ነው የምፈልገው። ዓላማቸውን መገለባበጥ ነው የምፈልገው። እናንተም ከኔ ጋር ይሄንን መንገድ ከጀመርክ፣ እንደኔ ማሸነፍ ከፈለክ፣ አንተም ትርፋማ ትሆናለህ፣ ሀብታም አደርግሃለሁ። ግን አንተም የምትከዳኝ ከሆነ እንዳትረሳ፣ እኔ ከዚህ በኋላ የሚጓጓለት ህይወት የለኝም። እኔ ከበቀል ውጭ ሌላ ምንም የምኖርበት ምክንያት የለኝም። ስለዚህ እኔም አንተን እደፋለሁ፣ ያለ ምንም ማቅማማት እደፋለሁ ሀሊል። አንተም እንደ ቤተሰቦቼ ከከዳኝ። ቆይ ሀሊል፣ ለምንድን ነው እንደዚህ የምታይኝ? ትሰማኛለህ አይደል? እኔን የምትከዳኝ ከሆነ ከከዳሁሽ ችግር የለውም፣ ትገኛለሽ። አሁን ሂክመት፣ አንቺ በጣም ልዩ ኃይል ያለሽ ሴት ነሽ። እኔ እንደዚህ ግን የምትገርሚ አይነት ሰው ነሽ ብዬ በፍጹም አልጠበቅኩም ነበር። ፎቶዎችሽን ያየኋቸው ጊዜ በጣም ቆንጆና የደም ግባት ያለሽ ሴት እንደሆንሽ አይቻለሁ። ግን አሁን ሳገኝሽ ከጠበቅኩሽ በላይ ነሽ። ለመሆኑ ምን አይነት ኃይል እንዳለሽ ታውቂያለሽ? አውቃለሁ። ግን ኃይል ሁሌም ቢሆን አጋዥ ይፈልጋል። ይሄ ትልቅ ጦርነት ነው። ድጋፌ ደግሞ አንተ ብቻ ነህ። ከጎንሽ ነኝ፣ እስከ መጨረሻው ከጎንሽ ነኝ። ስሚ፣ ሌላ ሰው ሳይሰማ መነጋገር አለብን። ደግሞ ኬስ ሰሙት፣ ጥንባንሳነታቸው አይለቃቸውም። ትሰሚያለሽ? አሁን ስለ እሱ ነገር እዚህ አታውርሺ። እንደምታውቂው ጋዜጠኞች ደግሞ መምጣታቸው አይቀርም። ሁሌም ቢሆን የሻንሰላም ቤተሰቦች የሚያደርጉን ነገር በሙሉ ዜና ነው። ምን አደረግን፣ ወዴት ሄድን፣ ስለኛ ሁሉም ነገር ማወቅ ይፈልጋሉ። እንደውም ብዙዎቹ አለመምጣታቸው በጣም ይገርማል። እመቤት፣ አይቻልም። አለቃ እባክህን፣ አንድ ጊዜ እህትና ወንድም ሰላም እንዲባባሉ ትፈቅድላቸዋለህ? ወንድሜ፣ አንተ ምንም አላጠፋም። እሺ የኔ ውድ እህት፣ ያውቃለሁ፣ ምንም አላደረግኩም። በቅርቡ እለቀቃለሁ፣ አታልቅሽ። እሺ በይ። እኔም የሱ ወንድም ነኝ ጃን። እንኪ ምንም አይደል፣ ምንም አይደል። እዚህ ስላለው ነገር ምንም ነገር እንዳታስብሽ። መሌክና ልጃችሁ አሁን የኔ ኃላፊነት ናቸው። ደግሞ እንዴትም ብዬ አንተን ከእስር ቤት አስለቅቃለሁ። እሺ ጃን፣ እሺ። ይህን ያህል ይበቃል። ተጠርጣሪውን ልንወስደው ነው። የሚያስፈልግ ነገር ካለ አለውልሽ ጃን። እሺ ብቻ አንተ ስለምን ነገር አትቀርም ጃን። ጃን፣ እኔ አብሬ ያለሁልህ። እሺ አታስብ። የሚያስፈልግ ነገር ካለ ሁላችንም አለን። እሺ ሰዎች እባካችሁ፣ ለራሳችን አሁን በጣም ትልቅ ችግር ውስጥ ነው ያለን። እሱን ተከትዬ መሄዴ ነው በቃ። ሀሪካ፣ እኔም አብሬ ልምጣ። ናዚ፣ ያንቺ መምጣት አያስፈልግ። ደግሞ ወደ ሌላ ማረሚያ ቤት እስከሚያዘዋውሩት ድረስ እሱን ማግኘት አትችይም። ግን ወንድሜን አንተ ትንከባከበዋለህ አይደል? አዎ በሚገባ አብሬዋለሁ፣ አታስቢ። አዲስ ነገር ካለ ደግሞ ደውዬ አሳውቅሻለሁ። እሺ? አመሰግናለሁ ናዚም፣ በጣም ነው የማመሰግነው ወንድሜ። በኋላ ላይ ቢሮ ብቅ እላለሁኝ። ስለ ምርመራው ላናግረህ የምፈልጋቸው አንዳንድ ነገሮች አሉ።
እሺ መልካም። እሺ አመሰግናለሁ። መልካም በቃ እንገናኛለን። እሺ ቻው። ብታየው እንዴት ያለ ጥሩ ሰው መሰለሽ። ተመልከችው እስኪ፣ የእውነት በጣም የሚገርም ሰው ነው። ጎበዝ፣ ጥንቅቅ ያለ ሰው፣ ጥንቅቅ ያለ ለጂሃን ብሎ እንዴት እንደሆነ ተመልከች። እንዴት ያለ የተዋጣለት ጠበቃ መሰለሽ። የምሬ ነው። ቆይ ስለምንድን ነው የምታወራው? ምን ማለት ነው? ምንድን ነው የምታወራው ማለት? ስለ ናዚም ነው የማወራው። መልከ መልካም ነው፣ ጥሩ ስራ አለው፣ በዛ ላይ ስኬታማ ሰው ነው የምልሽ። ገባሽ? እንደ ቤተሰባችን ነው፣ በዛ ላይ ደግሞ ሀብታም ነው። ይኸውልሽ አንቺ ከእሱ ጋር መሆን የምትፈልጊ ከሆነ ላግዝሽ ፈቃደኛ ነኝ። ስለዚህ እህቴ አሪካ በደንብ አስቢበት እሺ? እሺ በቃ ቡንያሚን፣ እኔ ሜዲ ነኝ። እሺ ሂጂ። አቶ ቡንያሚን እባክህ የሆነ ነገር በለን። አንዴ ስሙኝ ጓዶች፣ ይኸውላችሁ ይህ ያለንበት ሁኔታ ለቤተሰባችን በጣም ከባድ ነው። ለመላው ሻንሰላን ቤተሰብ በጣም ከባድ ነው። ነገሩን በግልጽ ልነግራችሁ እፈልጋለሁ። ጂሃን ሻንሰላን ምንም ጥፋት የለበትም። ክሱ በሙሉ ስህተት ነው፣ እንዲሁ ዝም ብሎ ስም ማጥፋት ነው። ስለዚህ የሚሆነው ነገር ካለ ከጠበቃችን እንሰማለን። እዚህ ብርድ ነው፣ መቆም አያስፈልግም። እናመሰግናለን። እኔም አመሰግናለሁ። ይኸውላችሁ ጂሃን ሻንሰላን ጥፋት የለበትም። እሱ ንጹሕ ሰው ነው። አሪካ እንዳትረሺ ስለ ናዚ